በተለይ ከግብርና ማዘመን ስራዎቻችን አንጻርና ምርትና ምርታማነትን ከመጨመር አኳያ ፓርቲያችን ብልጽግና ለአርሶ አደሩ ወሳኝ ግብዓት የሆነው ማዳበሪያ በሀገር ውስጥ እንዲመረት የማዳበሪያ ፋብሪካ የሚገነባ ይሆናል። ይሄም የመሰረተ ድንጋይ ተቀምጦ እያንዳንዱ ስራ ለመጀመር የበጀቱ ምን ያህል እንደሚፈጅ ጭምር ስራው የተጀማመረበት ሁኔታ እንዳለ በተለያዩ የፓርቲያችን ሚዲያዎች እና በመንግስት ሚዲያዎች ጭምር ሲገለጽ የቆየበት ሁኔታ ነው ያለ። ከዚህ አንጻር ፓርቲያችን በዚህ ዘርፍ ባደገ ሁኔታ የሚሰራ እንደሆነ እንድንይዝ ነው። ሌላኛው የግብርና ሜካናይዜሽን ለማስፋፋት በግሉና በመንግስት ትብብር ኢንቨስትመንት ያደርጋል። በተለይ የግሉን ዘርፍ የመንግስትንን ክፍተት በሚሞላ መልኩ ተባብሮ የሚሰራበትን አሰራሮችም የህግ ማዕቀፎችንም ቀይሶ የሚሰራ ይሆናል። ሁለንተና የገጠር ትራንስፎርሜሽን ስራዎችንም ይሰራል። ለዚህም በተለይም የግብርና እድገት ብቻ ሳይሆን ገጠሩ የሚለማው የኢኮኖሚ ትራንስፎርሜሽን ልናመጣ የምንችለው ገጠር ላይ ሁለንተናዊ የሆነ ትራንስፎርሜሽን ልናመጣ ነው በሚል በሀገራችን የተለያዩ የገጠር አካባቢዎች ሁለንተናዊ የሆነ የመሰረተ ልማት ማስፋፋት ስራንና በማህበራዊም በኢኮኖሚያዊም ዘርፍ ለውጥ ሊያመጡ የሚችሉ የኢንቨስትመንት ዘርፎችንም አጠናክሮ የሚቀጥል ይሆናል ማለት ነው። የገጠር ትራንስፎርሜሽን ከማምጣት አንጻር በሶስተኛ ደረጃ የተሟላ ሉዓላዊነት በሀገራችን ለማምጣት ኢንዱስትሪያላዊት ኢትዮጵያ በሚል ቀይሶ ይህንንም የሚሰራ ይሆናል። በአራተኛ ደረጃ ዲጂታል ቴክኖሎጂን ለዜጎች ተደራሽና ተጠቃሚ በማድረግ ነባራዊ እና ሀገራዊ ሽግግርን እንዲስተካከል እንዲስፋፋ የሚሰራ ይሆናል። በተለይም የጀማመርናቸው ከኢትዮ ቴሌኮም ስራዎች ጋር በተያያዘ እንደ ሀገር አሁን ያለው እንደተጠበቀ ሆኖ በቀጣይ 5 ዓመታት እንደ ሀገር 100% የቴሌኮም ሽፋን እንዲሰራ ፓርቲያችን ሰንቆ ወይም ደግሞ አቅዶ የሚሰራ ይሆናል። የጀመራቸውን ስራዎች በላቀ አኳኋን የሚፈጽምበት አግባብ እንዳለ እንድንረዳ ነው። ሌላኛው ሁሉም የሀገራችን ህዝቦች ያካተተ የዲጂታል መታወቂያ በመዘርጋት የመንግስት አገልግሎቶች በዚሁ ውስጥ የተካተቱና አገልግሎት አሰጣጡ ፈጣን፣ ቀልጣፋ፣ ፍትሃዊና ተደራሽ እንዲሆን አልሞ ይሰራል። የአቅመ ደካማ የሆኑ የህብረተሰብ ክፍሎችም ከኤሌክትሮኒክስ መሳሪያዎችና ኢንተርኔት አገልግሎት ጋር በተያያዘ በተመጣጣኝ ዋጋና በድጎማ እንዲያገኙ የሚያገኙበት ልዩ ፕሮግራሞችን ይቀርጻል። እንደምታውቁት ፓርቲያችን አካታች ነው ሲባል የፖለቲካ አካታችነት አለ፣ አጠቃላይ የማህበረሰብ አካታችነት አለ። ከዚህ አንጻር እስካሁን ጆሮም ልብም አይንም ያላያቸውን የማህበረሰብ ክፍሎች አቅመ ደካሞችን ማዕከል ያደረገ በዚህ በዲጂታል ኢኮኖሚ ወይም ደግሞ በዲጂታል ቴክኖሎጂ ውስጥ አብሮ አካቶ ለነሱ ቅድሚያ በመስጠት ያለባቸውን ችግር በመፍታት ረገድ ግንባር ቀደም የሆነ አሰራርን በማስቀመጥ ለመስራት የተዘጋጀ እንደሆነ ለማንሳት ነው። አምስተኛው በሁሉም የሀገራችን አካባቢዎች ያሉ ቅርሶችና የቱሪዝም ሀብቶች ለሁሉም ህዝባችን ተጠቃሚነት ይለማሉ፣ የለሙማሉ። አሁንም አንደኛ ነባሮችን በማሳደግ ለምሳሌ ነፋሲል የታደሱበትን የምናውቀው ነው። ላሊበላ እድሳት ያገኘበትን የምናውቀው ነው። ሌሎችም የሃይማኖታዊና ባህላዊ ታሪካዊ ቅርሶችን እንደየጉዳታቸው እድሳት የሚያገኙበትና ለበለጠ የቱሪዝም ልማታችን የምንጠቀምበት የኢኮኖሚያችን እድገት ማዕከል የምናደርግበት እንደሆነ በቀጣይ አልሞ ለመስራት የተዘጋጀበት ነው። ከዚህም በተጨማሪ ቅድም እንዳልኩት በአዳዲስ የሚሰሩ ፕሮጀክቶችን ወይም ደግሞ በአዳዲስ ግንባታ ልክ እንደ ገበታ ለሀገር፣ ገበታ ለትውልድና ገበታ ለሸገር ሁሉ ሌሎቹን ፕሮጀክቶች ቱሪዝምን ሊያለሙ የሚችሉ አቅሞችን በመጠቀም በአዳዲስ ጀምሮ በሀገራችን የቱሪዝም ዘርፍን የኢኮኖሚ ምንጭ አድርጎ በመጠቀም ረገድ በቀጣይ ለመስራት አልሞ የሚሰራበት ሁኔታ እንዳለ ለመጨመር ነው። ሌላው በማህበራዊና በትምህርት በጤና ሀገራዊ አቅሞችን በመደጋገፍ የበለጸገች ኢትዮጵያን እውን ያደርጋል። ብልጽግና በሁሉም ውሃዎች ላይ ዋስትና ያስጠበቀና ለዓለም መድረክ የተከበረች ኢትዮጵያን ይገነባል። በሁለቱ ውሃዎች በተለያዩ መድረኮች ፓርቲያችን ብልጽግና ሲያስተዋውቅ እንደነበረው ሁሉ በቀይ ባህርና በአባይ ዙሪያ የሚነሱ የኔነት የኔ ብቻ ተጠቃሚነትን ብልጽግና አምርሮ ይጠላል። በትብብርና ከፉክክር ይልቅ ትብብርን ባስቀደም መልኩ ፍትሃዊ ተጠቃሚነትና የጋራ እድገት ይፈጥራል ብሎ ያምናል። በመሆኑም
ፓርቲያችን ብልጽግና በቀጣይ ዓመታት ኢትዮጵያ የአስተማማኝ ባህር በር ባለቤት የምትሆንበትን ለማመቻቸት ጠንክሮ ይሰራል። አሁንም እየሰራ ነው። ያመጣቸው ውጤቶች አሉ። ቅድም ክቡር አስተዳዳሪ ሲያነሳው እንደነበረው፣ ቅድም የፓርቲ ኃላፊው ሲያነሱት እንደነበረው ሁሉ ይሄ ጥያቄ ከጥያቄነት ባሻገር ከጥያቄውን ለማንሳት ከመሽኮርመን ባሻገር በዓለም አደባባይ ጭምር ጥያቄው ተቀባይነት አግኝቶ ኢትዮጵያውያን ይሄ የፍትሃዊ ጥያቄ ነው የሚል አጋር ሀገራትንም አግኝተው ጥያቄው በተደማጭነት በትብብር የሚመለስበት ሁኔታ እየተሰራ እንደሆነ የበለጠ በቀጣይ የሚሰራ እንደሆነ ለማንሳት ነው። በአጠቃላይ ፓርቲያችን ብልጽግና እንደ ብሔራዊ አርማ አንግቦ የተነሳባቸውን ትልሞች ማለትም ሰብአዊ ልዕልና፣ ኢኮኖሚያዊ ሉዓላዊነት፣ አፍሪካዊት ሀያል የመሆን ትልም ለማሳካት ቁርጠኛ አሻጋሪ ሀሳብ ያለው በፈተና ያለፈ የተናገረውን የሚተገብር በመሆኑ ብልጽግናን ይምረጡ።